በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አምላካችን በህይወት በጤና ጠብቆ ይህችን ደቂቃና ሰከንድ እንድናያት የፈቀደልን እድሜውን ያበደረን በዚህ መልኩ ተገናኝተን ሰማይና ምድር ሲያልፍ የማያልፈው ቃሉን እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ደግነትና ምሕረቱ በስቶልን እሱ ካዘጋጀልን ምንጮች እየጠቀስን የምንሰማውን ይህን መርሐ ግብራችንን እንድንከታተል ዳግም በዚህ መልኩ እንድንገናኝ የፈቀደልን የሁላችን አባት የቃሉ ባለቤት ቸሩ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሁንልን። ርርተ ህሊና ርርተ ልቦና አንዳችም ነውር የሌለባት ቤዛዊተ ኩሉ ዓለም ንጽሕት ድንግል ማርያምም ስሙ አሁንም የከበረ የተመሰገነ ይሁንልን። ከልደቷ ጋር በተያያዘ እሱ አምላካችን የፈቀደውን የወደደውን የልደቷን ሁኔታ የሚያጠይቀውን መርሐ ግብራችንን ሁላችሁም ባለፈው እንደተከታተላችሁ ተስፋ እናደርጋለን። መቼስ የሷን ነገር ማንሳታችን ካልቀረ ለአንድ ጊዜ ብቻ አይደለም በአጠቃላይ እንደ እድሜያችን ሁሉ ተናግረን ልንጨርሰው የማንችለውን ንጽህናዋን፣ ቅድስናዋን፣ ትህትናዋን፣ ዘላለማዊ ድንግልናዋን እግዚአብሔር አምላካችን ለሷ የሰጣትን ምልዕተ ጸጋ ምልዕተ ክብር መሆኗን በቃላት ተናግሮ መዝለቅ ስለማይቻል እንኳንኛ ደካሞቹ በቅርባችን ካሉት መጽሐፍት እንኳን እያወጣን ስለሷ የምንናገረው ይቅርና ይሄንን አመስጥረው መንፈስ ቅዱስ እየመራቸው እንኳን የተናገሩላትና አባ ጊዮርጊስ ዘጋስጫ እነ ቅዱስ ያሬድ ኢትዮጵያዊው እነ ቅዱስ ኤፍሬም ሶሪያዊው አባ ሕርያቆስ እንደዚሁ በቅዳሴ ማርያሙ በተለያየ መልኩ መቼስ እነዚህ ሁሉ መጽሐፍ ጽፈውላት ሊናገሩላት ሊያመሰጥሯት ስለሷ ክብር ሊናገሩላት ቃላት ያጠራቸው ሁሉ እንኳን በእድሜያቸው ሁሉ ስለሷ ተናግረው ምን ዘልቀው አይደለም ብለው የተውትን ነገር እኛ መቼስ እንዳይቀርብን ያህል እንደው በትንሹ ለመነጋገር ያህል ጊዜውም ስለሆነ አንዳንድ ነገሮችን እንደው አከላ አድርገን ለማየት ወደን ነው ዛሬ በተለይ ወቅታዊ በሆነው ጉዳይ ቤዛዊተ ዓለም ለሚለው ትንሽ ምላሽ ለመስጠት ያህል እግዚአብሔር አምላካችን የወደደውን የምንነጋገረው። ይሄ የምናደርሳችሁ መልእክት አሐቲ ድንግል ከተባለው መጽሐፍ ላይ በአባ ገብረ ኪዳን ግርማ በርዕሰ ሊቃውንት አባ ገብረ ኪዳን ግርማ ተጽፎ በቅርቡ ተጽፎ ለሁላችንም ከተሰጠን መጽሐፍ ላይ ነው። እሳቸው በምዕራፍ 6 ላይ በዚሁ መጽሐፍ ላይ ማለት ነው ሙሉ ምዕራፉን ለዚሁ ቤዛዊተ ዓለም ለተባለው ትርጓሜ ሰፊ ማብራሪያ ሰፊ ትምህርት ሰጥተውበታል። እኛ ከዛ ከብዙ በጥቂቱ እንደው የተወሰነውን ያህል ለዚህ መርሐ ግብራችን የበለጠ እንደው አጋዥ እንዲሆነንና ወቅታዊ ጉዳይ ስለሆነም በተለያየ መልኩም ትምህርቱም እየተሰጠ ስለሆነ በእሳቸው በኩል የተሰጠው ትምህርት ምን እንደሚመስል እንደው አጋዥ አድርገን ለማቅረብ ለማየት ያህል ነው። በመልእክቱ መሃል በርካታ በግዕዝ የተጻፉ ወይም ደግሞ በግዕዝ ማብራሪያ ሆነው ለዚያ ትምህርቱ አጋዥ እንዲሆኑ የቀረቡ መልእክቶች አሉ። በዚህ ጉዳይ ላይ በተለይ የግዕዙ ትምህርቱና ዕውቀቱ ያላችሁ ወገኖቻችን ይሄን የምታደምጡ ጫፍጫፉን እንደዋል አይደለም የመነሻውን ብቻ ነው የምንነግራችሁ እንጂ በአብዛኛው አማርኛው ትርጉም ላይ ነው ትኩረት የምናደርገው። እኛ በማንበቡ ላይ ማለት ነው የሚሰበረውን ወይም የሚላላውን የሚጠብቀውን አበላሽተን እንዳናነበውና ይሄንን ታላቁን የቅድስት ቤተክርስቲያናችንን ቋንቋ መገልገያ የሆነውን ቋንቋ በዚህ ባየር ላይ ወደናንተ ስናደርስ በእኛ ድካም የተነሳ አንዳንዶች ቅድስት ቤተክርስቲያናችንን ይሄንን አጣመን ወይም ደግሞ በሚገባ መልኩ ባለም አቅራባችን ቅድስት ቤተክርስቲያናችንን በክፉ እንዳያዩት እንዳይመለከቷት ለማሳሰብ ያህል ነው። ይሄንን በአብዛኛው አማርኛው ላይ ትኩረት ሰጥተን የምናደርሰው ምናልባት አንዳንዴ አጠር ያሉ የግዕዝ ቋንቋዎች ወይም ደግሞ አረፍተ ነገሮች ካሉ እነሱን ለማድረስ እንሞክራለን። የቀረውን ግን እንደሱ እንዳምላካችን ፈቃድ ሌላውን ይሄንን እንኳን በመናደርስበት ጊዜ ስህተት እንኳን ቢኖር እናንተ ያረማችሁ ያቃናችሁ እንድትከታተሉን ከወዲሁ ለመጠቆም እንወዳለን። እግዚአብሔር አምላካችን አሁንም የምንሰማውን ለፍሬ ለበረከት ለሕይወት ያድርግልን። የደግነቱን ሥራ ለሁላችንም ይስራልን። እንግዲህ ወቅታዊውና ሁላችንም ሲያነጋግረን የነበረው እመብርሃን ወላዲተ አምላክ ቤዛዊተ ዓለም አትባልም የሚል ጥያቄ ቢኖር በውስጥም በውጭም ማንም ሰው ይሄን ጉዳይ ሊያነሳ ይችላል። በሊቀ ጳጳስም የሚነሳ በሌላው ኢአማኒ በሆነውም ወይም ደግሞ የእናታችን የቤታችን አማላጅነት ይሄንን አትባልም ብለው የሚናገሩ ሰዎች የሚናገሩት ብቻ በአጠቃላይ ቅድስት ቤተክርስቲያናችን በዚህ ጉዳይ ላይ ትምህርት ምላሽ ስላላት ያንን ለማጠየቅ ነው ይሄን መልእክት ወደናንተ የምናደርሰውና አሐቲ ድንግል ይሄን በተመለከተ የምትነግረንን እንዲናደምጣለን። እርሱ አምላካችን ሚስጥሩን በቸርነቱ ይገለጽልን። ቤዛዊተ ዓለም በሰዓታት ላይ ሌሊት በመንቆመው ሰዓታት በተለይም በፍልሰታ ሁላችንም ሰዓታት እንቆማለን፣ በሌላም ጊዜ ይቆማል። በዚያ ሰዓታት ላይ ኩሎሙ ዘእግዝእትነ በተባለው ላይ እንዲህ ይላል ብለው ነው የጀመሩት አባታችን
አባ ገብረ ኪዳን ንትፈሳ ኩልነ በዝክረ ስምኪ ጥኦም ወበደመ አስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም የዓለም ሁሉ ቤዛ የምትሆኝ ንዕድ ክብርት ድንግል ማርያም ሆይ የሚጣፍጠውን ስምሽን በማሰብ ደስ ይለናል። ጥዑም በሆነው በማህፀንሽ ፍሬም ሐሴት እናደርጋለን። አባ ጊዮርጊስ ቤዛ ማለት ምን ማለት ነው? ቤዘወ ቤዛ ሆነ ተቤዠ ከሚል የግዕዝ አንቀጽ የሚወጣ ሲሆን ቤዛ መሆን ማለትም መተካት፣ መዋጀት፣ ነፃ ማውጣት፣ ጠበቃ መሆን ማለት ነው። በዚህ መሰረት አንድ ሰው ለሌላ ሰው ቤዛ ሆነው ሲባል በተቤዠው ሰው ላይ ያለበትን ዕዳ በእርሱ ምትክ ሆኖ ከፍሎ ነፃ ማውጣት ማለት ነው። ወደ ነገረ ድህነት ስናመጣው ደግሞ በአዳምና በሔዋን በደል ምክንያት በሰው ልጆች ላይ የነበረ የመርገም ዕዳ የሞት ፍዳ ነበረብን። የኃጢአት ደሞዝ ሞት ነውና የእግዚአብሔር ምሕረቱ ፍርዱም ምሕረቱን አይቃወምምና ለዘላለም በአዳም ላይ እንደ ፈታሂነቱ የፈረደበትን ዘላለማዊ መታዘዝ በምህረቱ ዋጅቶታል። ለውድቀታችን የአዳምና የሔዋን አለመታዘዝ ምክንያት እንደሆነ ለድነታችን ደግሞ የድንግል መታዘዝ ምክንያት ሆኖ የልጇ መስዋዕትነት አዳነን። እዚህ ላይ አባታችን እንደ ህዳግ ያስቀመጡት አንድ መልእክት አለ። ስሙ ይክበር ይመስገንና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና የጌታችን የመድኃኒታችን የኢየሱስ ክርስቶስን ቤዛነት ፈቃዱ ቢሆን በቀጣዩ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚወጣው መጽሐፍ ሰፋ አድርገን እንመለከተዋለን ብለዋል። መድኃኔዓለም ለዚያ ያድርሰንና ያንንም ደግሞ በጊዜው ጊዜ እንማራለን። አሁን ግን የንጽሕተ ንጹሐን የድንግል ማርያምን ቤዛነት ወደ መመልከት እንመለስ ይሉናል። መጽሐፈ መነኮሳት ጸጋ የሚመለሰው በወጣበት በኩል ነው ይላል። እውነት ነው። ስለዚህም እግዚአብሔር ለሰው የሰጠው ጸጋ በሔዋን በኩል እንደወጣ በሴት በኩል የወጣውን ሀብት መንፈሳዊ በሴት በኩል ይመልስ ዘንድ ድንግል ማርያምን ለሔዋን ቤዛነት መረጣት። ቅዱስ አባ ጊዮርጊስ ዘጋስጫ ስለዚህ ነገር ሲናገር በወደኩበት በኩል ተነሳው፣ በራኩበት በኩል ቀረብኩ ይላል። በሴት በኩል ወድቆ የነበረው ዓለም በሴት በኩል ትንሣኤው፣ በሴት በኩል ርቆ የነበረ ሰው በሴት በኩል ቀርቧልና እንዲሁ በእንጨት ፍሬ የጠፋነውን በእንጨት ይክሰን ዘንድ በእንጨት ላይ ተሰቅሎ ዋጀን። ድንግል ማርያምን ዓለምን ያድን ዘንድ በመጣ ጊዜ እግዚአብሔር ከመረጣት እርሱ መረጣት እንጂ እርሷ ምን አደረገችልን የሚሉ አንዳንድ ወገኖቻችን አሉ። ይህንን የቤዛነቷን ሥራ እንደሚከተለው እናያለን። ጸጋ ረድኤቷ በረከተ ልመናዋ ይጠብቀን። እንግዲህ ቤዛ ማለት የሚለውን ትርጉም አየን። አሁን ደግሞ ለመመረጥ የተገባች ሆና መገኘቷ የቤዛነቷን ሥራ የሚያሳይ መሆኑን ነው የምናየው። አንዳንድ ሰዎች ስለ ድንግል መመረጥ ሲነገር ሲሰሙ እንዲህ ይላሉ። ሲመርጣት ላትመረጥ ነውን? እርሱ ጠበቃት እንጂ እርሷ ምን አደረገች ሲሉ እንሰማቸዋለን። ቅዱስ መጽሐፍ ግን እንደሚያስረዳን እንኳንስ ለእናትነት ለመዳን እንኳ እግዚአብሔር ዓለምን ማዳን ስለሚወድ ብቻ ያልተገባቸውን አይመርጥም። እስመ ኢደልዎሙ ለእለ አሰርናሆሙ ለቀጠርናቸው አልተገባቸውምና እንዳለ ጌታ ራሱ በወንጌል ማቴዎስ 22:8 በኋላ ለሰርጉ የተጠሩት ያልተገባቸው ናቸውና በሜዳ ያገኛችሁትንም ሁሉ ጥሩ ብሎ አገልጋዮችን አዟል። ነገር ግን ተጠርተው ከመጡትም እንደሚገባ የሰርግ ልብስ ሳይለብስ የተገኘ አንድ ሰው ቢገኝ ለሰርጉ የሚገባ የሰርግ ልብስ ሳትለብስ እንዴት ወደዚህ መጣ ብሎ ወቅሶ እጁን እግሩን አስረው አውጥተው ወደ ጽኑ ጨለማ እንዲጥሉት ፈርዷል። ይህ ወደ ሰርግ ቤት የተጠራው ሰው ወደ ሰርጉ ለመምጣት ፈቃደኛ ቢሆንም ለሰርጉ የሚገባ ልብስ ባለመልበሱ አይገባህም ተብሎ ከድግሱ ውጭ ተጥሏል። የዚህ ሰው ምሳሌነቱ መዳንን ይወዳሉ፣ ለመዳን የሚገባቸውን የቅድስና ሽልማት ያላጌጡ ከነነውራቸው መንግሥተ ሰማያት መግባት የሚፈልጉ እግዚአብሔርንም እንወደዋለን ኃጢአታችንንም አትከልክሉን የሚሉ ሰዎች ናቸው። ነገር ግን አይጠቀሙም። ወደ ሰርጉ የሚገቡ የሰርግ ልብስ የለበሱ እንደሆኑ ወደ መንግሥተ ሰማያት የሚገቡትም ለመንግሥተ ሰማያት የሚገቡ ሆነው የተገኙ ናቸው። እግዚአብሔር ሁሉንም ወደ ሰርጉ ጥሩ ይላል እንጂ ተጠርቶ የመጣው ሁሉ ግን አይመረጥም፣ ለመመረጥ የተገባቸው እንጂ። ከዚህ ተነስተው ሊቃውንት የእመቤታችንን መመረጥ ሲተረጉሙ ቢመርጣትማ ምን ይደንቃል እንድትመረጥ ሆና ብትገኝ እንጂ ይላሉ። ለመመረጥ ያበቃትም ንጽሕናዋ ነው። በዚህ ላይም እግዚአብሔር ስለመረጣት ነው ንጹሕ የሆነችው ነው ወይስ ንጽሕት ስለሆነች ነው እግዚአብሔር የመረጣት የሚል ጥያቄ ይነሳል። እግዚአብሔር ስለመረጣት ነው ንጽሕት የሆነችው የሚለው አደገኛ ክደት ነው።
ለምን ቢሉ እግዚአብሔር ለሰው ልጅ የሰጠውን ነፃ ፈቃድ የሚንድ ነውና። ዳግመኛም እርሷ እግዚአብሔር ስለመረጣት ብቻ ከሆነ ንጽሕት የሆነችው እያንዳንዱ ሰው ንጹሕ የማይሆነው እግዚአብሔር ስላልመረጠው ነው ወደሚል የቅድመ ውሳኔ ክደት የሚያመራ ጠማማ መንገድ ነው። እንደዚህ ከሆነ ደግሞ በዓለም ላይ ለሚሰሩ የርኩሰትና የአመጽ የበደል ውድቀቶች ሁሉ ተጠያቂው እግዚአብሔር እንጂ ሰው አይደለም ብሎ እግዚአብሔርን መሳደብ ነው። ምክንያቱም እግዚአብሔር የመረጠው ብቻ ንጹሕ ከሆነ ሁሉም የመንጻት ስልጣን ካልተሰጠው በበደለኛነት ዘመናቸውን የፈጸሙ ሰዎች ተጠያቂ መሆን የለባቸውም። ከኃጢአት ለመንጻት ቢፈልጉስ እንኳ አልተመረጡምና አይችሉም ማለት ነዋ። እንዲህ ከሆነ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ እንዲደርሱ የሚወድ እግዚአብሔር ተብሎ የተነገረለት ፈቃዱ ወዴት አለ? ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 እርሱ የመረጣቸው ብቻ የሚነጹ ከሆነ ባልመረጣቸው ላይ ለምን ይፈርድባቸዋል? ፈታዬ በጽድቅነቱስ ወዴት አለ? ነገር ግን ርቱ የሆነው የሐዋርያዊት ቤተክርስቲያን የቀና የጸና አስተምሮ እንዲህ አይደለም። እግዚአብሔር ሰዎችን ፍጻሜያቸውን አስቀድሞ አይቶ ይመርጣል እንጂ ወስኖ መርጦ የፈጠረው ሰው የለም። መንግስተ ሰማያትስ ነያ ማእከሌክሙ የእግዚአብሔር መንግስት በመካከላችሁ ናት ማለቱም ሰው ለመዳን የሚያስችለው ለመመረጥ የሚያበቃው ኃይል በእጁ እንዳለ ሲያጠይቅ ነው። በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የተባለውም ለዚህ ነው። እርሱ በስሙ ለሚያምኑ የሰጣቸው ስልጣን የተባለው ለማዳንም ላለመዳንም የሰው ነፃ ፈቃድና ልጅነት እንደተሰጠው ሲያስረዳ ነው። ወነጸረ እግዚአብሔር ለአለ አቤል ወለአለ መስዋዕቱ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ የተባለውም ይኸው ነው። የአቤልን የልቡን ቅንነት የመስዋዕቱን መበጀት ስሙርነት አይቶ ተመልክቶ አቤልን ተቀበለው እንጂ አቤል እንዲሆን አድርጎ ወስኖ መርጦ ግን አልፈጠረውም። በአንጻሩ ኢነጸረ እግዚአብሔር ለአለ ቃኤል ወለአለ መስዋዕቱ እግዚአብሔር ወደ ቃኤልና ወደ መስዋዕቱ አልተመለከተም እንዳለ የቃኤልን የልቡን ጥመት የመስዋዕቱን አለመበጀት አይቶ አልተቀበለውም። ከአቤል ደግነት ጋር የአቤል የመስዋዕቱ ስሙርነት አብሮ እንደታየ ከቃኤል ጠማማነት ጋር የመስዋዕቱ ግዱፍነት መታየት እንጂ ቃኤል ደግ ሰው እንዳይሆን ግን እግዚአብሔር ወስኖ ለክፋት መርጦ አልፈጠረውም። እግዚአብሔር ሲኦል የሚገቡ ሰዎች እንዳሉ አውቆ ሲኦልን አዘጋጀ እንጂ ሲኦል በሚገቡ ሰዎች ላይ አስቀድሞ እንዲገቡ አድርጎ ወስኖ አልፈጠረም። እናቱ ንጽሕት ቅድስት ድንግል ማርያምንም ከእናቷ ማኅፀን መርገም እንዳይኖርባት የጠበቃት እርሱ ነው። ቅድመ ዓለም የአምላክ እናት እንድትሆን የመረጣትም እርሱ ነው። ነገር ግን ፍጻሜዋን በነፍስ በስጋ በውስጥ በአፋ ንጽሕት እንደምትሆን አውቆ መረጣት እንጂ እርሱ ስለወሰነ የጠበቃት የመረጣት አይደለችም። ከመርገም ኃጢአት የጠበቃት ከምልአት ኃጢአት ተግታ እንደምትጠበቅ አስቀድሞ መንፈሳዊ ፍጽምነቷን ተመልክቶ ነው። ለኃጢአት የተዘጋ ፍጹም ቁርጥ ሕሊናዋን አይቶ ዘላለማዊ ድንግል ትሆን ዘንድ መረጣት። ወንድ ስለማላውቅ ያለችውም ራሷን ንጹሕ የተወደደ ቁርባን አድርጋ ለእግዚአብሔር መስጠቷንና የዓለም ሐሳብ ትንታው እንኳን እንደሌለባት ስትገልጥ ነው። ቅዱስ ጎርጎርዮስ ዘኑሲስም እንዲህ ይላል። መልአኩ እንደምትጸንስ አበሰራት። ነገር ግን እርሷ መልአኩ ለሚነግራት ዜናዎች በነፍስ በስጋዋ ተጠብቀው ዘንድ ብጻት ያደረገችውን ዘላለማዊ ድንግልናዋን ነገረችው። እርሷ ሃይማኖት አልጎደላትም፣ ከቃል ኪዳኗም ፈቀቅ አላለችም። ስለምን ቢሉ ለእግዚአብሔር ምንም ነውር ነቀፋ የሌለበት ንጹሕ ቁርባን ሆኖ የተሰጠ ስጋዋን ትጠብቅ ዘንድ ወስናለችና። ስለዚህ ወንድ ሳላውቅ እንዴት ይሆንልኛል ስትል እንዲህ ማለቷ ነበር። አንተ መልአክ ነህ፣ ከሰማይም የወረድክ ነህ። ከሰው ባህሪ ውጭ የሆነ የምትነግረኝ ይህ ምንድን ነው? እስከ ወዲያኛው ለእኔ ወንድን ማወቅ ፈጽሞ የማይሆን ነውና ብሎ ነግሮናል ቅዱስ ጎርጎርዮስ ዘኑሲስ። እግዚአብሔር አየ፣ እንደ እርሷ ያለ መልካም አላገኘም። እርሷ ግን በፍጥረታት መካከል ብቻዋን መልካም ሆና ተገኘች። ኖህን ከነቤተሰቡ ብቻውን ከኃጢአት ተጠብቆ ቢያገኘው ብቻውን ከነቤተሰቡ በመርከብ እንዳዳነው እመቤታችን ማርያምንም ብቻዋን ንጽሕት ሆና ቢያገኛት ሐመረ ድንግልናዋን ጠብቆ እናቱ ትሆነው ዘንድ መረጣት። እርሷ ብቻዋን ከፍጥረታት ተለይታ በቅድስና የተሸለመ ውበት፣ በንጽህና ጽጌረዳ የታወደ መዓዛ ድንግልናዋ ነበራት ወይም ድንግልና ነበራት። ስለዚህም መረጣት። ቅዱስ ዳዊት እስመ አፍቀረ ንጉሥ ስነኪ ንጉሥ ውበትሽን ወዷልና እንዳለ
ቅዱስ ያሬድ ደግሞ እንድትመረጥ ያደረጋትን ውበቷን ይገልጥና በዚያ መልካምነቷ ህብስተ ሕይወት ክርስቶስን ለመውለድ ተመርጣ መውለዷን በቅደም ተከተል እንዲህ እያለ ይዘምራል። መነሻው እንዲህ ነው የሚለው ክበበ ገጻ ከመወርህ ወአይንቲሃ ከመኮከበ ጽባህ እያለ የሚናገረው ነው። የድንግል ማርያም ፊቷ እንደ ጨረቃ የደመቀ ነው። አይኖቿ እንደ ንጋት ኮከብ ናቸው። ቁመናዋ እንደ ዘንባባ ነው። ደም ግባቷ እንደ ጽጌረዳ ነው። ከንፈሮቿ እንደ ወይን ዘለላ ናቸው። ስለዚህም ስውር መናን ወለደችልን፣ ይኸውም የሕማማትን ማሰሪያ የሚፈታ የሕይወት እንጀራ ነው ብሏል ቅዱስ ያሬድ ዝማሬ ዘጥቅምት ማርያም። በዘመኗ ሁሉ በቅድስናዋ ተሸልማ እንደምትኖር አስቀድሞ አውቆ ከመርገም አነጻት። ኖሮባት አይደለም እንዳይኖርባት ከመርገም ጠበቃት እንጂ። ከመርገም የጠበቀውን በንጽህና ያስጌጠችውን ነውር ነቀፋ የሌለበት ከሔዋን ልጆች ሥጋ ተለይቶ ብሩክ የሆነ ሥጋዋንም ለእናትነት መረጠው። መንፈስ ቅዱስ ጠበቃት አነጻት መባሉም ፍጻሜዋን አይቶ መርገም እንዳይኖርባት ጠበቃት ማለት ነው እንጂ በዓለም ኃጢአት እንዳትሰራ ከለከላት ማለት አይደለም። ንጹሕ ሆኖ መፈጠርማ ወይም መፈጠርንማ አዳምም ተፈጥሮ ነበር። በተፈጥሮ የተሰጠውን ንጽሐ ጠባይ በቅድስና መጠበቅ አልተቻለውም እንጂ። እርሷ ግን መጨረሻዋን አይቶ ከእናቷ ከሔዋን መርገም ጠብቆ የሰጣትን ንጽህና ቅድስናን ደራርባ ይዛ ተገኝታለችና በዚያው ድንግልናዋ ለአምላክ እናትነት በቃችበት፣ የሕይወት ፍሬን አፈራችበት። እንዲመርጣት እግዚአብሔርን የሳበ በአምላክ ዘንድ ሞገስን የያዘ ንጽህና ይዛ ተገኝታለችና ቢመርጣትማ ምን ይደንቃል፣ እንድትመረጥ ሆና መገኘቷ ነው እንጂ ማለታቸው አበው ስለዚህ ነው። ምክንያቱም አምላክ ለእናትነት ይመርጣት ዘንድ በሚገባ በፊቱ ሞገስን ያገኘ ንጽህና ይዞ መገኘት ለፍጡር ጭንቅ ነው እንጂ ንጹህን ለክብር መምረጥማ ለፈጣሪ ድንቅ አይደለምና። ለእርሱማ ከእርሷ ይልቅ ጠላቶቹን እኛን በደሙ ፈሳሽነት ይቅር ማለቱ አይደንቅምን? አበውን በቅኔያቸው እንዲህ እያሉ ምስጢርን በቅኔ ባንክሮ ያንቆረቆሩት ስለዚህ ነው። አሁንም የቅኔው መነሻ እንዲህ ነው የሚለው ኢና ነክሮ ለመንፈስ ቅዱስ ለዘኢረሳሃት ድንግል እመ አንጻ እምነውር የሚል ነው። ረዘም ያለ ነው ግዕዙ። አማርኛው ትርጓሜ ግን ርኩሰት የሌለባትን ድንግል ቢያነጻ መንፈስ ቅዱስን አናደንቀውም። ሳሙና ለንጽሕት ግምጃ ይፈለጋልን? ይልቁንም ላደፈ ልብስ ማንጫ ይፈለጋል እንጂ። አገባብስ ማድነቅን ልናደንቅ የሚገባንስ እኛን ከበደል ጭቃ ቢያነጻን ነው። በንጉሥ ላይ ፍርድ መፍረድ፣ በባህር ላይ እሳት ማንደድ እንዲሉ ፍጡር በፈጣሪው ላይ መፍረድ አይቻለውም እንጂ በእውነቱ አልዓዛር ድሃው እያለ ነዌ እርሱን የመሰለ ባለጸጋን መጥራቱ እንዳይገባ፣ ያደፈ ልብስ እያለ ንጹሕን ልብስ ማጠብ እንዳይገባ መንፈስ ቅዱስም ንጽሕት ድንግልን አነጻ ከሚባል እኛን ቢያነጻ ድንቅ ነው ብሎ ማሰር ነው። መልአከ ብርሃን አድማሱ ጀንበሬ ዝክረ ሊቃውንት። መመረጥ ከድንግል መምረጥ ከአምላክ ሆነና ድነታችን በማህፀኗ ስለተወጠነ በዚህ መመረጧ ቤዛዊተ ዓለም እንላታለን። እንግዲህ የመጀመሪያው ለመመረጥ የተገባችውና መገኘቷ በዚህ መልኩ ቤዛዊተ ዓለም እንደሚያሰኛት ነው በስፋት ያየነው። ሁለተኛው ቤዛዊተ ዓለም ያሰኛት መመረጥን ማጽናት የሚለው ነው። በዚህ ዓለም ያሉ ሰዎች ወደ ድህነት እንዳይቀርቡና እንዳይድኑ መሰናክል ከሆኑባቸው ጉዳዮች ውስጥ ሶስቱ ዋነኞቹ ናቸው። የመመረጥ ጥሪን አለመቀበል የመጀመሪያው ሲሆን ይህንንም በስጋዊነት በጥቅም ፈላጊነት እያወቁ በማደናቆር ከቃለ እግዚአብሔር አልፎ ተአምራትና የመከራ ተግሳጾችን በቸልታ በማለፍ በልብ ደንዳናነት የሚያደርጉት ነው። እኩይ ተግባር ያላቸውም ለእኩይ አኗኗራቸው ስለማይስማማ ክርስትናን ከመቀበል ይልቅ እያሳደዱት ይኖራሉ። ብርሃን መጻ ውስጥ ዓለም ወአብደረ ሰብ ጽልመተ እምብርሃን። ብርሃንም ወደ ዓለም መጣ፣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል እንዳለ ጌታ በወንጌል ዮሐንስ ወንጌል ምዕራፍ 3 ቁጥር 19። ሁለተኛው መሰናክል ደግሞ መመረጥን ተቀብሎ ለመመረጥ የተገቡ ሆኖ አለመገኘት ነው። ይህ ደግሞ ለተጠሩለት የክርስትና መንገድ የተገቡ ሆነው ያልተገኙ ስሙን ይዘው ግብሩን ይጣሉት ናቸው። ከላይ የገለጥነው ነው። ሶስተኛውም ደግሞ መመረጥን አለማጽናት ነው። ለተመረጡለት የክርስትና መንገድ መከራ በመፍራት ወይም በሌላ የዓለም መንገድ ተሰናክለው ከዓላማቸው የሚወጡ ናቸው።
ለምሳሌ ይሁዳ ለሐዋርያነት ተመርጧል። ነገር ግን መመረጡን ባለማጽናት በገንዘብ ተሰናክሎ ከመመረጥ ወጥቷል። ከሐዋርያት ማህበር አብሮ በጌታ ማዕድ ተቀምጦ የነበረው ይሁዳ በዚያው ምሽት ጌታን ሊይዙ ዱላ ይዘው ከመጡት ጋር ቆሞ ነበርና። ስለዚህ ወዳጆቼ መመረጥ ብቻ አያድንም፣ መመረጥን ማጽናት እንጂ። ለተክሊል ወይም ለምንኩስና ወይም ለጵጵስና መብቃት አያስደንቅም። በሰመረ ጋብቻ በንጹህ ምንኩስና ወይም በርቱ ጵጵስና ሩጫን ፈጽሞ የድል አክሊል መቀዳጀት ያስደንቃል እንጂ። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናከሉምና እንዳለ ሐዋርያው ቅዱስ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10። መመረጥን ማጽናት ማለት ለተመረጡለት ዓላማ በዘእያንቀለቅል በጽኑ ህሊና በንጹህ ሰብዕና ሲቆሙ ከሰይጣን በሚከፈት ውጊያ ተግቶ ድል መንሳት ማለት ነው። ወደ ድንግል ማርያም እንመለስና ሰይጣን ስንኳንስ ድህነት በሚገኝባት በእርሷ ይቅርና እንድናለን በምንልበት በእኛ እንኳን ቅናቱ እረፍት የለውም። በሔዋን የቀና ሰይጣን በማርያም አይበሳጭም ማለት ከንቱነት ነው። ሔዋን በድንግልናዋ በገነት እንዳትኖር የተመቀኘ ሰይጣን የእመቤታችን ድንግልናማ እንደምን ያውከው ይሆን? በዚህ የተከፈተባት ወይም በዚህ የከፈተባት ጦርነት ምን ያህል ይሆን? 12 ዓመት በቤተ መቅደስ ስትኖር በዚህ ትዕግስት ያልተቃጠለ ሰይጣን በምን ይቃጠል? ለዮሴፍ የታጨች ስትሆን ነገር ግን ዮሴፍ ባላነበባት አካላዊ ቃል በማህፀኗ በተቀረጸባት በታተመችው መለኮታዊት ደብዳቤ እንደምን ይንገበገብ ይሆን? አምላክን ጸንሳ ሳለች ያልታበየች በፍጹም ትህትናዋ ሰማይ ወደ መሆን ለመጠቀችው ታናሽ የመንፈስ ቅዱስ ሙሽራ ሰይጣን ምን ያህል ይበጻበጽ ይሆን? ይድናሉ ብሎ ሰግቶ በእኛ ላይ ጦርነት የማያቋርጥ ከሆነ በመድኃኒት መገኛነት ለታጨችው ሙሽራማ እንደምን ይናደድ ይሆን? እመቤታችን ንጽህናዋን ለመጠበቅ የኖረችውን የትዕግስት ኑሮ ማወቅ የሚቻለው ልቦና ከቶ አይገኝም። ብዙ ወርቅ እንቁ ብር ባለበት ዘራፊዎች እንዲረባረቡ ጸጋን ሁሉ በተመላቸው መዝገበ ጸጋ በሆነችው ድንግል ላይ ሰይጣን መረባረቡ አይቀርምና እንደ ልዕልናዋ መጠን መከራዋ መጠን የለውም። ዘመኗን ሁሉ በመከራ ፈጸመች። ከውቅያኖስ ይልቅ ለድንግል ማርያም እንባ ዳርቻ የለውም። አምላክን በመውለዷ ምክንያት መሰደዷ ብቻ መጠን የሌለውን መከራ ተቀብላለች። ይህን ሁሉ የማናውቀውን መከራ እንኳንስ ትታው ልትሸሽ ለሰው ሳትናገር በልቧ ተጠብቀው ነበር። ይህን ልዕልናዋን ለመጠበቅ የጸለየችውን ጸሎት፣ የሰገደችውን ስግደት፣ የተራበችውን ረሃብ፣ የተጠማችውን ጥም፣ ያለቀሰችውን እንባ፣ የተቀበለችውን ጸዋትወ መከራ የጠበቀችበትን ትዕግስት ወንጌላዊው ቅዱስ ሉቃስ በልቧ ተጠብቀው ነበር በሚል የሚስጥር መጎናጸፊያ ጠቀለለው። በልቧ በጠበቀችው መከራ መመረጧን ጠብቃ መመረጣችንን በገነት ላላጸናን ለኛ ቤዛ ሆና በመቅረብ መድኃኒትን ወለደችልን። ሁለተኛው ቤዛ የሚለው እመቤታችን የሚመለከተው ይህን ይመስላል፣ መመረጧን ማጽናቷ። ሶስተኛው ትህትናዋ ነው። ኃጢአት ወደ ፍጥረት የገባቸው በምንድን ነው ብለን ስንጠይቅ አበው እንዲህ ይመልሳሉ። ወናሁ አእመርነ እመጽሐፍተ እግዚአብሔር የሚለው እነሆ ኃጢአት ወደ ሰው ልጆች ላይ የገባችበትን ስራ ትዕቢት እንደሆነ እግዚአብሔር ወዶ ካጻፋቸው ከቅዱሳት መጻሕፍት ምስክርነት ተረዳን። ከሰው አስቀድሞም መላእክት በምን ወደቁ ብለን የጠየቅን እንደሆነ ደግሞ እስመ ትዕቢት ቀድመ ለመላእክት አውረደቶሙ ታህተ፣ ትዕቢት ቀድሞም መላእክትን ከልዕልናቸው አዋርዳቸዋለችና ይላል ቅዱስ ወግሪስ። ቅዱሳን አበው እንዳስተማሩን ዓለም በመርገመ ደዌ የወደቀው በትዕቢት ገመድ ተጎትቶ እንደሆነ ነው። ይህ ደዌ እንዴት ይፈወሳል ብሎ የሚጠይቅ ሰው ቢኖር አበው እንዲህ ይመልሱለታል። እስመ ኩሉ ከደዌ ይከውን ፈውሱ በጸሩ፣ ደዌ ሁሉ ፈውሱ በጠላቱ ይሆናል የሚል ሲሆን ይህ ማለት እንደምን ነው ቢሉ ለምሳሌ ደዌውን ውሃ ብንለው በእሳት ፈውሱ ሆነ ማለት ነው። ደዌውን እሳት ብንለው ፈውሱ በውሃ ሆነ ማለት ነው። እንደዚሁም ሁሉ በትዕቢት የመጣ የመርገም ደዌ ፈውሱ የሚሆነው የትዕቢት ጠላት በሆነች በትህትና ነው ማለት ነው። ቀድሞ ፍጥረት በትዕቢት የወደቀው ለምንድን ነው? ሰው እንደ ፈትል፣ ትህትና እንደ ዘይት ናት። ዘይትን ምክንያት አድርጎ እሳት በመቅረዙ ላይ እንዲበራ የሰውን ትህትናውን ምክንያት አድርጎ መንፈስ ቅዱስ አድሮበት ጸጋውን ክብሩን በርሱ ላይ ይገልጥበታል።
ዘይት ባለቀ ጊዜ መብራቱ እንደሚጠፋ ትህትና ከፍጥረት በጠፋችበት ጊዜ መንፈስ ቅዱስ ይለየዋልና ወደ ሞት ጥላ ወደ ክደት ጨለማ ይወድቃል። ከዚህ የተነሳ አስቀድመን እንደተናገርን በትዕቢት ሰንሰለት ተስቦ የወደቀ ፍጥረት ሊድን የሚችለው ወይም የሚቻለው መልሶ በትህትና መሰላል ወደ ቀደመ ክብሩ በመውጣት ነው። ስለዚህ ነገር በትዕቢት ሰማያውያን መላእክት ወደቁ ካልን በኋላ ትህትና ግን ሰውን ከመላእክት ጋር ይዘምር ዘንድ ከምድር ወደ ላይኛው ሰማይ አወጣችሁ ሲል ፈውሱንም ይነግረናል ቅዱስ ወግሪስ። ጸጋ የሚመለሰው በወጣበት በኩል ነው እንዳሉ አበው በትዕቢት ያመጣነው መርገማችን የሚወገደው በትህትና ነበር። ስለዚህም ለዚህ ትዕቢታችን ቤዛ ሆኖ ትህትናን በእግዚአብሔር ፊት ይዞ የሚገኝ አንድ የሰው ወገን ያስፈልገን ነበር። የትህትናዋ ዘይት በማለቁ በመንፈሰ ልደት አድሮባት ያበራ የነበረ እሳት መንፈስ ቅዱስ ከቀድሞይቱ መቅረዝ ከእናታችን ከሔዋን ተለያት። በዚህ ምክንያት በእርሷና በልጆቿ ላይ የሞት ጥላ የክደት ጨለማ ነገሰ። ነገር ግን ልማዱ ቸርነት የሆነ እግዚአብሔር ትህትናዋን አይቶ ሔዋንን ይዋጅ ዘንድ አንዲት ንጽሕት የሔዋን ዘር አተረፈ። ይህችውም የትህትና ዘይትን የተሞላች ምልዕተ ጸጋ ማርያም ናት። በዚህ የትህትናዋ ዘይት ምክንያት መንፈስ ቅዱስ ይመጽእ ላዕሌኪ እግዚአብሔር ምስሌኪ፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል፣ እግዚአብሔር ካንቺ ጋር ነው የሚል ብስራትን ሰማች። ዘይቱ አልቋልና ከሔዋን የተለየው መንፈስ ቅዱስ ዘይት ወደ መላባት ወደ ድንግል ማርያም ግን ማደሪያው ያደርጋት ዘንድ መጣ። ዘይቱ አልቆ መንፈስ ቅዱስ ከሔዋን በመለየቱ የክደትና የሞት መጋረጃ ሔዋንን ከነ ልጆቿ ሲከባት፣ ድንግል ግን ዘይት መልቶባታልና መንፈስ ቅዱስ በላይዋ ላይ አደረ፣ የልዑል ኃይልም ጋረዳት። በእርሷ ያደረው የልዑል ኃይልም በሔዋን የመጣውን የሞት መጋረጃ ገፈፈው፣ የመንፈስ ልጆቿንም ወደሚደነቅ የሕይወት ብርሃን ጠራቸው። ሉቃስ ምዕራፍ 1 ቁጥር 35። የድንግል ትህትናዋም ይህ ነው። ሔዋን አምላክነትን ሽታ ለባርነት ተዳረገች። ድንግል ግን ስንኳንስ አምላክነትን ልትሻ ይቅርና ድንግል በድንግልና ትጸንሳለች የሚለውን የትንቢት ቃል ስታነብ እንኳ እንዲህ ካለችው ሴት ከዘመኗ ደርሼ ያንን የድንግልና ወይም በድንግልና የምትወልደውን ልጅ አዝዬ አቀበቱን አውጥቼላት ቁልቁለቱን አውርጄላት አለች እንጂ እኔ በሆንኩ አላለችም። ያልተሰጡትን በመሻት በመጎምጀት የመጣው መርገም የተሰጣትን እንኳ አይገባኝም በምትል ድንግል በኩል ተወገደ። ሔዋን ያልተሰጣትን ዕፅ ተመኘች፣ በፈጣሪዋ ላይም ታጀረች። የሔዋን ቤዛዋ ድንግል ግን የእግዚአብሔር እናት ትሆኛለሽ ብሎ መልአኩ አብስሯት እንኳ ነያ ዓመቱ ለእግዚአብሔር የእግዚአብሔር ገረዱ እነሆኝ አለች እንጂ እነሆኝ እናቱ ብላ አልቸኮለችም። በፈጣሪ አምላክነት እስከ መግባት ከፍ ከፍ ብሎ እስከ ሲኦል ያወረደው የሔዋን የትዕቢት ቀንበር እነሆኝ የእግዚአብሔር ባሪያ ገረድ በምትል ትህት ድንግል ተሰበረ። በዚህ ትህትናዋ በኩል እግዚአብሔር በእርሷ በኩል ወደ ዓለም ወረደ፣ ፍጹም ሰውም ሆነ። ሰውም በእርሷ ማፀን በኩል ከሰማያት በላይ ከፍ ከፍ ብሎ ማዕረገ መላእክትን እንደ ጫማ ተጫምቶ ውሳጤ መንጦላት ገብቶ እስኪኖር ድረስ ከፍ ከፍ አለ። አስቀድሞ ለያዕቆብ በመሰላልነት ያሳየውም ለዚህ ነበር። በሔዋን ትዕቢት ሰው ያጋንንት ባሪያ ወደ መሆን ዝቅ ዝቅ አለ። በድንግል ትህትና በኩል እግዚአብሔር የባሪያን መልክ ይዞ ወደ ሰው መጣ። ሰዎችም ወደ መላእክት ከተማ የሚወጡ በኃይለ መስቀሉ አጋንንትን የሚረግጡ እስኪሆኑ ድረስ እግዚአብሔር የላከው ገብርኤል ዜና ልደቱን ሰበከላት፣ ሁሉንም ነገር አበሰራት ወይም ሁሉንም ነገራት አበሰራት። ትህትናና ጥበብን አስተባብራ የያዘች በቤተ መቅደስ ያደገች ናትና እንዳለ ቅዱስ ያሬድ። እንግዲህ እንደሱ እንደ አምላካችን ፈቃድ በእውነት የሕይወትን ቃል ያሰማል፣ በእድሜ በጸጋ ይጠብቅልንና ርዕሰ ሊቃውንት አባ ገብረ ኪዳን አሐቲ ድንግል በተባለው መጽሐፋቸው እመቤታችን ንጽሕት ቅድስት ድንግል ማርያም ቢያንስ አሁን ላየናቸው ለሶስት ጉዳዮች ቤዛዊተ ዓለም መባሏን በስፋት አብራርተውልናል። እነዚህም በርዕስነት እንግዲህ የመጀመሪያው ያየነው ያው የቤዛን ትርጉም ካየን በኋላ ማለት ነው ለመመረጥ የተገባች መሆኗ ቤዛ እንዳሰኛት፣ ሁለተኛ ደግሞ መመረጧን ማጽናቷ ወይም በዛ በተመረጠችበት ነገር መጽናቷ የምናየው ሌላው የቤዛነት ትርጉም ነው። ሶስተኛው ደግሞ ትህትና የሚለው ነው። ሌሎችም አሉ። ሃይማኖት
የሚልም እንደዚሁ ከዚህ ጋር የሚያያዝ ትምህርት አለው። መታዘዝ የሚልና ሌሎችም ርዕሰ ጉዳዮችን አያይዘው ነው ቤዛዊት ዓለም እመቤታችን መባሏ ከምን የተነሳ እንደሆነ ያብራሩልን። እግዚአብሔር አምላካችን ቢሆን ያበድረን። በቀጣዩ መለስ ብለን የምንመለከተው ይኸው አበይት የሆነው መልእክታችን ነው። ያስተማረንም የመከረንም የቤዛዊት ዓለም የድንግል ማርያም አንድያ ልጇ ቸሩ መድኃኔዓለም ነውና ስለ እናቱ በዚህ መልኩ የነገረንን በልባችን ጽላት እንዲጽፍልን የቸርቱ ስራ እንዲሰራልን ፈቃዱ ይሆንልን። ይህን ሁሉ እንድናደርግ የሚረዳን እሷም ቤዛዊት ዓለም ተብላ እንድትጠራ እናቱን ያከበረ ሁላችንንም በሃይማኖት እንዲያጸናን በምግባር እንዲያቀናን የምንማጸነው ቅዱሳን ሁሉ በተሰጣቸው ነገር አጽንቶ በቃል ኪዳናቸው እንድንታመን ጠርቶ አክብሮ አጽድቆ ለሁላችንም አቃፊ ደጋፊ እንዲሆኑን ከሁላችንም እንዳይለዩ በጸሎታቸው ታምነን ወደ እርሱ እንዲያደርሱን የሚያደርገው የሃይማኖታችን መነሻዋም መድረሻዋም ማዕከሏም የመስቀሉ ጌታ መድኃኔዓለም ኢየሱስ ክርስቶስ እንደሆነ ለአንዳችም ቅጽበት ያህል ቅድስት ቤተክርስቲያናችን ተዋህዶ እምነታችን አትረሳውም። ስለዚህ እሱኑ አብነት አድርገን ነው ይሄን ሁሉ የምንነጋገረው። ስለ እናቱ ብናወራ እሱ ልጇ ወዳጇ ያከበራትን እሱ ስለሷ የሚናገረውን በአባቶቻችን አድሮ የመሰከረላትን ትምህርት ነው መጽሐፍ ቅዱስን አብነት አድርገን ነው። ስለዚህ ምን ጊዜም ቢሆን የሁላችን አባት የሁላችን መድኃኒት የሆነ የፍቅራችን የሰላማችን የጸጥታችን የድህነታችን መነሻውም መጨረሻውም የሚያምርልንም እሱን ይዘን ስለሆነ የቅድስት ቤተክርስቲያናችን አምዷም ፈርጧም ጉልላቷም ስርዓቷም ሁሉ ነገሩም እሱ አምላካችን ነው። ከዚያ ባንዳችም ቅጽበት አይናችን አናነሳም። ከዛ ውጭ ግን እግዚአብሔር አምላካችን ያከበራቸውን ያጸደቃቸውን ለኛም በተለያየ መልኩ መታሰቢያ ሆኖ ጽላት ተቀርጾላቸው በሰማቸው መቅደስ ታንጾላቸው ከሁሉ በላይ እሱ ራሱ ባለቤቱ በመሐከል ሆኖ እየተመሰገነ የሚኖረው የሱ አምላካችን ክብርና ልዕልና ነውና እሱን አምላካችን አጋድ አድርገን ነው አሁንም ይሄን ሁሉ የምንነጋገረው። ስለዚህ በዚህ መልኩ ሰዎች ግር እንዳይላቸው ነው አምላካችን ሕይወታችን በረከታችን ማዕከላችን ምሰሷችን ሁሉ እሱ አምላካችን ነው። እሱ ለአንዳችም ቅጽበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እያልን እየጠራን እያከበር ነው። እናቱንማ አምላክ ወላዲተ አምላክ አምላክ ወሰብ ስንል ድንግል ወእም እያልን ደግሞ እሷን መጥራታችንን ሳንረሳ ነው። በዚህ ሁሉ ጉዳይ እንግዲህ በተለይ አባታችን ብዙ ያስተማሩን በዚህ መጽሐፍ ላይ የምናገኘው መልእክት አለ። አሐቲ ድንግልን እንደምንም ብላችሁ በእጃችሁ ብትይዙ ከመቤታችን ጋራ ያለንን ፍቅር የምናስተባብርበት ስለሷ ቢያንስ ትላንት ካላወቅነው ዛሬ የምናውቅበት በርካታ ቁም ነገሮችን ስለምንገበይበት ለነፍሳችን ድነት የሆነን ዘንድ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የተሰጣትን ክብርና ልዕልና የምናይበት ስለሆነ ይህንን መጽሐፍ ብንይዘው እንጠቀማለን። በእውነት አባታችንን የሕይወትን ቃል ያሰማልን በእድሜ በጸጋ ይጠብቅልን። ነገም ከነጎዳም እስከ ዛሬም በዚህ መጽሐፍ ነገም ደግሞ ሊያወጡልን ሊነግሩን ካሰቡት መጽሐፍቶቻቸው ሁሉ የደግነት ባለቤት ብዙ እንደሚያስተምረን ተስፋ እናደርጋለን። እንዲህ ያሉትን አባቶቻችን በቅድስት ቤተክርስቲያናችን ያሉትን ሁሉ ያብዛልን ይጠብቅልን። ፈታኞቿን ደግሞ መድኃኔዓለም በቸርነቱ ወደ ልባቸው ይመልስልን። ይቆየን ለዛሬ መቼስ ጊዜው ወቅቱ ነውና ልደቷን ስናስብ ደግሞ ስለሷ ልዕልና የበለጠ ቤዛዊት ዓለም ስለመባሏ ሌሎች ደጋጎቹ ቅድስት ቤተክርስቲያናችን አባቶች ይህንን እያመሰጠሩ የሚነግሩን እንዳሉ ሆነው ለዛ ማከያ እንዲሆነን ደግሞ ትንሽ ድጋፍ እንዲሆነን ነው ይሄንን እኛም በዚህ የምንነጋገረው። ነገሩ ስለመቤታችን ቤዛዊት ዓለም አሁን ርዕስ ሆኖ ተነስቶ እንነጋገርበታለን ብለን እንደ አዲስ አነሳ ነው እንጂ ስለሷ ነገር እኮ ይሄ መጽሐፍ እንኳን የተጻፈው ይሄ ነገር ከመወሳቱ በፊት ቆይቶ ነው። እኛ ግን ወደፊትም ዛሬም ዘላለምም የሷ ልጆች ሆነን ስለሷ መመስከራችንን እንቀጥላለን። እንግዳ እንዳይሆንብን እንደው እንዲህ ነው ብለን ለመነጋገር ካልሆነ በስተቀር ስለሷ ሕይወታችን ሁሉ መናገር መመስከር የምንችልባቸው ብዙ ቁም ነገሮች አሉ። ይሄን ሁሉ የሚያደርገው ልጇ ወዳጇ ነውና ክብርና ምስጋና ለገናና ስሙ ይሁን። ይቆየን የቀጠሮ ሰዎች ይበለን። በቀጣዩ የዚህኑ ሁለተኛው ክፍል ደግሞ ለማየት እንሞክራለን። በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት እርሱ አምላካችን ባዘጋጀን መልኩ ይኸው መጽሐፍትን እየጠቀስን ወደ ልባችን እንዲያደርስልን ደጅ እየጠናን ከምንከታተለው ምንጮች እያመጣን የምናደርሳችሁን መንፈሳዊ የዩቲዩብ አገልግሎታችንን ነው ስናደምጥ የቆየ ነው። አሁንም ይሄን መርሃ ግብራችን እንግዲህ ለሚያደምጡ ሁሉ እንደሱ እንዳመላካችን ፈቃድ እንድታደርሱልን እናንተም ይሄንኑ ላይክ ሼር በማድረግ ምናልባትም ይሄን መርሃ ግብር የምታደምጡ እንግዳም ይሆናችሁ ሰብስክራይብ ካላደረጋችሁም አድርጋችሁ እንድታደምጡ በዚሁ አጋጣሚ መልእክታችንን በአጽንኦት እናስተላልፋለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትንም
በህሊናችን ጨምር። ደጉን ጊዜ ለህዝባችን ለሀገራችን መድኃኔዓለም ያምጣልን። የቅድስት ቤተክርስቲያናችንን ፈታኞች በውስጥም በውጭም ያሉትን የፍቅር አምላክ ቸሩ መድኃኔዓለም ስላዛኝት እናቱ ስለ ቤዛዊት ዓለም ሲል ወደ ልባቸው እንዲመልስልንና በዚች በነጻች በጎላች በተረዳች ለሐዋርያት በተሰጠች ቅዱሳን ያን ሁሉ መከራ ለተቀበሉባት ሰማዕታት ደማቸውን ላፈሰሱባት ደጋጎቹ አባቶቻችን ሁሉ ብዙ ዋጋ ለከፈሉባት በዚች ቤተክርስቲያናችን እምነትና ስርዓት መለስ ብለው ተመልክተው ወደ ቀደመ ክብራቸው ወደ ቀደመ እግዚአብሔር አምላካችን ወደ ጠራቸው እንዲመለሱ የምህረት ጌታ ቸሩ መድኃኔዓለም ልቦና እንዲሰጥልን እንማጸናለን። ይቆየን፣ የቀጠሮ ሰዎች ይበለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሁንም የትንሣኤውን ብርሃን በልባችን አምላካችን አብርቶ ለሁላችንም በመውጣት በመግባታችን ከለላ ሆኖን መጨረሻችን እንዲያሳምርልን ፈቃዱ ይሁንልን። አሜን።